እንደውም ፈጣሪ ሲፈጥራት አበባ ነች። ጭራሽ አበባ ሆነ አበባ አብባ አልመጣችም። እንዲህ ሞራ አብባ ማለት ነው። የኔ ቅማም ካማቷ ጋራ የኔ ደርባባ እንደው የኔ ባትሆኒ እኮ ይቆጨኝ ነበረ። የኔ ባትሆኒ ይቆጨኝ ነበረ። አይ አማትና ልጅ ምራት ማለት ነው። አማትና ምራት ነው የሚባለው። ሀይሚና ሙሼ አማት ምራት። አዎ እንደዛ ነው የሚባለው። ግን ይለያያል ሁሉም በየእንትኑ ማለት ነው። የራሱ መግለጫ ነገር አለው፣ የራሱ ቋንቋ ማለት ነው። ሁሉም በየሀገሩ ሊለያይ ይችላል። በእኛ እንደዛ ነው የሚባል። ሰላም ሰላም፣ እንደምን ቆያችሁ የኔ ቻናል ተከታታይ፣ ሰላማችሁ ይብዛልኝ ውዶቼ። ላይክ ሼር አድርጓ፣ ሰብስክራይብ ካላችሁ ኮመንት አስቀምጡ። ቤቱን ደግሞ ቤተሰብ አድርጉኝ፣ ቤተሰብ ሰብስክራይብ አድርጉኝ። ዛሬ እንግዲህ ከአንድ ቀን ከመጥፋት አንድ ቀን ነው የጠፉት። ትናንትና አልመጡማ ብሩኬና ሀይሚ። ያው ትናንትና አልመጡም፣ ዛሬ መጥተዋል። የዛሬውማ አስባችሁታል? አማትና ምራት የተቀመመ ቅመም ያለ ቆይ ወደ ተቀመመው ነገር ተመግባቴ በፊት ሀይሚን ይሄን እንዴት አያችኋት? የኔ ቆንጆ ከሙሼ ጋር ማለት ነው። ደርባባ አይ ርጋታ አይ ሀይሚዬ አይ የኔ እናት እንዲያው ሁሉም እኮ ነው የሚያምርብሽ። የምር እርጋታሽ፣ ንግግርሽ፣ ጨዋነትሽ እዩኝ አትይ። እንዲያው መድኃኔዓለም ለአንቺ የሰጠውን ትዕግስት ለእኔ ሩም ቢሰጠኝ እኮ ታደል ነበረ። ዳግም ፈጠር ነበር። መች ትዕግስት ሰጠኝ። ለማንኛውም ዛሬ ሙሼና ሀይሚዬ የቀመሙት የፕራንክ ሙድ የፕራንክ አይዲያ በጣም ከባድ ነበረ። ብሩኬን የሚያጨናንቅ ነው። በጣም ሀሳብ የሚፈጥርበት ነገር ነው የፈጠሩት። ደስ ይላል ግን ማለት ነው ያው ብሩኬ ለራሱ አላዳላም። ለሀይሚዬ አባት ለቤተሰቦቿ ምናምን ነው የተጨነቀው። ራሱን አላዳላም እንዴ ብቼን ምናምን የሆነ እኔ ምናምን አላለም። ሞር የተጨነቀው ያው ለሀይሚዬ ቤተሰቦች ነው። ዋው በጣም አሪፍ ነው እውነት። እንደዚህ አንዳንድ ጊዜ ከኒ በላይ ከሌ ደምልኝ ማለት በጣም አሪፍ ነው። ይሄ በጣም ትልቅ ነገር ነው። ይሰመርበት፣ እንደ ቀላል ነገር አትዩት። አው ይሰመርበት። እንግዲህ ምንድነው ሙሼና ሀይሚዬ ያሰቡት ነገር ዛሬ ሀይሚዬ ሙሼ ጋር መኖር ከእናቴ ጋር መኖር ተመችቶኛል። ስለዚህ ወደ አዲስ አበባ አልመለስም። ከነጋሽዬም ተጣልቼ ነው የመጣሁት። እኔ እዚህ ነው የምቀመጠው። አንተ ከፈለግ ወደ አዲስ አበባ ሂድ፣ እኔ አልሄድም። እናሳ እንደው ፕራንክ ሆነ እንጂ ነገሩ እንዲምር እኮ ነው ያለብሽ ሀይሚዬ። አምሮብሽ የለ እንዴ? በጣም ነው ያማረብሽ የኔ ቆንጆ ማለት ነው። ቡራ ደግሞ ይሄ የሚሆን ነገር አይደለም። እንዴት ሊሆን ይችላል? ከጋሼ ፍቃድ ምንም ወለም ዘለም አያስፈልግም። ሀይሚ ደግሞ 18 ዓመት ሞልቶኛል። እሙሽዬም አሉ። እኔ እናቷ እያለሁኝ ሀይሚዬ ምንም አትሆንም። ስለዛ አንተ መሄድ ካለብህ ሂድ ነው የሙሽዬ ንግግር ማለት ነው። የሙሽዬ ገዛ ለሀይሚ። አይ እናት በነገራችን ላይ እናት እኮ እናት ናት ከልብ ማለት ምን መሰላችሁ? ምንም እንኳን የመወለድ ቋንቋ ነው ይባላል አይደል? አንድ እናት ማንኛውም እናት ናት፣ አትለይም። እሷ የከሌ እናት ናት፣ እሷ የከሌ እናት ስለሆነች ነው ምናምን አይለይም። የእናት ልብ አንድ ነው። ምንም የሚለይ ነገር የለም። እና መሄድ የለባትም። አንተ ከፈለግ ሂድ ነው ወደ አዲስ አበባ ማለት ነው። ብሩኬ ደግሞ ይሄ የሚሆን ነገር አይደለም። ከኔ ጋር መሄድ አለብሽ ወይንም ቤተሰብሽን ማስፈቀድ አለብሽ። እዚህ የምትኖሪ ከሆነ ከጋሽ ጋር ተጣልቻለሁ የምትይው ነገር ደግሞ ያው አይሰራም። ሀይሚዬ ለሙድ ነው ያው ብሩኬን ትንሽ ለማጨለል፣ ሸበላዋን ማጨለል ልማዱ አይደለ? እሱም እንደዛው ንግስቱን ማጨለል ልማድ፣ እርስ በራስ የሚጨላሉት ነገር ልማዳቸው አይደለ? ብሩኬና ሀይሚ ሶስተኛ ወገን ሲገባ ነው የሚያንቀጠቅጠኝ ማለት ነው። የሌለብኝን ዛሬ ይነሳብኛል። ግን ያኔ ዛሬ ደግሞ ደስ የሚለው ነገር ልብን የሚያሞቀው ነገር እናት ናቸው የመጡት። የመሬን ነው የምላችሁ ከሚባለው በላይ ማለት ነው። እኔ ምን እንዳልኩኝ ታውቃላችሁ? ሀይሚዬ ሁሌም ከሙሼ ጋር ፕራንክ ብሰራ አልኩኝ። የምር ያው እንግዲህ ብሩኬ በዚህ መሀል አዲስ አበባ ያሰብናቸው ነገሮች ብዙ አሉ። እዚህ የምትቀሪበት አንድ ምክንያት የለም። ስለዚህ መመለስ አለብን። እንዴት ሆኖ ነው አንቺ እዚህ የምትኖሪው ምናምን ነገርም ብሎ እንደ ሀሳብ አንስቷል። ልክ ነው። ያው የሆነ ነገር ላይ የሆነ የምታቀዱት ስኬት አለ፣ የምታልሙት ህልም አለ። ያንን ደግሞ ለማሳካት አብሮነት ያስፈልጋል። እጅ ለእጅ ስትያያዙ ነው የሆነ ደረጃ የምትደርሱ አይደለ? ብቻችሁን የምትኖሩት ነገር የምትገፉት ህይወት የለም። ስለዚህ ሁሉም ነገር የሚሆነው ከፈጣሪ ቀጥሎ ሰው ያስፈልጋል አይደለ?
የራሳችሁ ሰው የኔ የምትሉት የምታማክሩት ሰው ለሃይሚ ብሩኬ ነው። ለብሩኬ ማነ ሃይሚ ነች። ስለዚህ ለሰከንድ እንኳን መለየት የለባቸው። ያው ፕራንኩ ግን በጣም አሪፍ ነው። ግን ብሩኬን ያዩትኝ የብሩኬን መልስ ያዳለው እና የፈራው ለጋሽዬ ብቻ ነው ማለት ዝጋ ከቤተሰብ የመጨረሻ ሃይሚዬ እንዳትጣላ ከጋሽዬ ደግሞ ሃይሚን እንዳይቆጧት ምናምን ነገር ያደረገው የዝጋ ንግግር ከበር ያደረገው ንግግር በጣም ተመችቶኛል። ብሩኬ ዋው እንደዚህ ነው በቃ እንደዚህ ነው መሆን ያለበት። አሌለ ለራስ አለማዳላት በጣም አሪፍ ነው። ብሩኬ እኮ ሃይሚ ሙሉ ለሙሉ ኖ ከኔ ፍቃድ ውጭ መሆን የለበትም የትም ቦታ እንዴት መቅረት የለባትም እንዴት ሆኖ ነው ምናምን ከኔ መለየት የለባትም ምናምን ብሎ ጓገጭ ማለት እኮ አላቀተውም። ኖ እዛ ጋር የተቀመጡት እናት ናቸው አይደለ? እናትን እንዴት ማክበር እንዳለበት አያቸው አይደለ? እናቱ ላይ ሳይጮህ በስነ ስርዓት አናግሮ እናቱን ከእናቱ ቃል ላለመውጣት ምናምን ያደረገው ጥረት እኔ በጣም ነው ማደንቅለት። ሲጀመር ብሩኬ ለእናቱ ትልቅ ክብር ነው ያለው። እግዚአብሔርን እኮ አንድ ቀን እኔ በጣም ነው ያለቀስኩት። ማለት የሆነ ታይም ላይ እናስታውሳለን የዛሬ 3 ወር ምናምን ገደማ ነው 3 ወር ነው 4 ወር ምናምን በጣም አብዝተው ሙሽዬን የሚዘቀዝቁ ልጆች ነበሩ። የሆነ ጊዜ ማለት ነው እነ ብሩኬ ድራማ ላይ በነበሩበት ሰዓት እውነት እኔ ያኔ ከልቤ ነው ያለቀስኩት። የምሬን ነው የምላችሁ። እኔ በእናት ቀልድ አላቅም። እውነቱን ስነግራችሁ ሁሌም ነው የምነግራችሁ። እኔ ለእናቴ ነው መኖሬም። ኧረ እኔ ዛሬ ነው ተውኝ የሌለብኝን ዛር ነው የሚነሳብኝ። እንደ ዛር እንዳለበት ሰው ነው የሚያንቀጠቅጠኝ የምር። እና ውዶቼ በዚህ ምድር ላይ ስትኖሩ ማለት ነው እውነቴን ነው የትም ቦታ ሁኑ የማይመችም ህይወት ኑሩ፣ ኢትዮጵያም ኑሩ፣ ከሀገርም ውጭ ኑሩ፣ ለእናታችሁ ካላችሁ ላይ ቆርሳችሁ ምንጊዜም ይሁን ምንጊዜም በወርም በሉት በ15 ቀን አድርጉ። የምሬን ነው የምላችሁ አድርጉ። በቃ ለምን ብትሉ የሰውን ልጅ መርዳት ያለባችሁ በህይወቱ ሳለ ነው። ይሄ ታጣነው በኋላ አይሰራም። ሰው ልጅ መረዳዳት ያለበት እያለ ነው። ስለዚህ እናት ደግሞ በዚህ ምድር ላይ ተከፍሎ አያልቅም። የሷ ውለታ የእናት ውለታ ማለት ነው። ብሩኬም እሙሽዬን ከዚህ በፊት ላይ ስታወራ ሳምንት ለታ ነው 3 ቀን ለእናቴ ገና ቤት ሰርቼ ነው ማኖርሽ እያልክ እጃቸውን ይዘክ ስታወራ ነበረ። እግዚአብሔር ያሳካል። የምሬን ነው። ይሄን ነገር አድርገው ሙሽዬ ከዚህ አሁን ካላቸው ፈገግታ በላይ ሞር ፈገግ ሲሉ ምናምን ነገር ለማየት ያብቃን። እኔ ይሄ ነው ማለት የምፈልገው። ምክንያቱም የእናት ዋጋዋ በጣም ከባድ ነው። የምሬን ነው። ይሄንን እንኳን ማድረግ የምንችል ሰዎች በህይወታችን ማድረግ ካለብን እናደርግ ባይ ነኝ። የምር እስከ ተሰደድን ድረስ እስከ ሰራን ድረስ ስደትን እስካየነው ድረስ ብቻ በቃ ደስተኛም ባያደርጋቸው ማድረግ የምንችላትን ያክል እናደርግ። ሰው ቤት ሰርቶ ባይሰጥ ያንን ቤት ሰርቶ ባይሰጥ ቤት ገዝቶ መስጠት ባይችልም እንስጥም ብል እናድርግም ብል አያቅተንም። እኛ እኮ ጎበዞች ነን ስደት ላይ ያለን አይደል እንዴ ውዶቼ? ነገር ግን በቃ የቻልነውን ነገር በቃ በአቅማችን የቻልነውን ነገር እናድርግ ባይነኝ። እንግዲህ ውዶቼ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ብሩኬና ሃይሚ ደግሞ በጣም ምርጥ ፕራንክ ነው። ሙሼና ሃይሚዬ ማለት የኔ ደርባባ ቀጥሉበት።